ዛሬ የዓለም እግር ኳስ ታሪክን የሚቀይር መላው ዓለም በጉጉት የሚጠብቀው ታላቅ ቀን ላይ ደርሰናል። የ2026 የፊፋ ዓለም ዋንጫ የግማሽ ፍጻሜ ጨዋታዎች ዛሬና ነገ ይካሄዳል። ወደዚህ አስገራሚ ትንተና ከመግባታችን በፊት ይህንን ቪዲዮ አሁኑኑ ላይክ በማድረግ ይጀምሩ። እንዲሁም ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ እያለን የደውል ምልክቷን በመጫን ሁልጊዜ አዳዲስ መረጃዎች በፍጥነት እንዲደርሳችሁ ያድርጉ እያለን ወደ ዝርዝር ዘገባው እናልፋለን። በሰሜን አሜሪካ ምድር ለሳምንታት ሲካሄድ የቆየው የዓለም እግር ኳስ ዋንጫ አሁን አራት ግዙፍ ሀገራትን ብቻ አስቀርቷል። ዛሬና ነገ ምሽት የሚደረጉት ጨዋታዎች የክብርና የታሪክ ፍልሚያዎች ናቸው። ዛሬ በዳላስ ስቴዲየም ሁለት የአውሮፓ እምብርቶች በፈረንሳይና ስፔን ፊት ለፊት ይጋጠማሉ። ነገ ደግሞ በአትላንታ ስታዲየም ታሪካዊ ጠላትነትና ትልቅ እግር ኳሳዊ ፉክክር ያላቸው እንግሊዝና የአሁኑ የዓለም ሻምፒዮን አርጀንቲና የማይቀረውን ፍልሚያ ያደርጋሉ። ጉዟችንን ዛሬ ማታ ከሚደረገው የመጀመሪያው የግማሽ ፍጻሜ ጨዋታ ስንጀምር በዳላስ ስታዲየም ፈረንሳይና ስፔን ይገናኛሉ። ፈረንሳይ ወደዚህ ደረጃ ለመድረስ ያሳየችው ብቃት እጅግ የሚደነቅና ሚዛናዊ ነው። በምድብ 9 ላይ 9 ሙሉ ነጥብ በመሰብሰብ በአንደኝነት ካጠናቀቀች በኋላ በጥራቱና በጥንካሬው የሚታወቀው የኳስ ፍሰትን ይዛ ጉዞዋን ቀጠለች። በ32ቱ የደረጃ ጨዋታ ስዊድንን 3-0 በማሸነፍ ጥንካሬዋን አሳይታለች። ከዚያም በ16ቱ ማጣሪያ ጨዋታ ፓራጓይን 1-0 አሸንፋለች። በሩብ ፍጻሜ ጨዋታው ደግሞ የአፍሪካዊን ኩራት ሞሮኮን 2-0 በመርታት ነው ወደዚህ ግማሽ ፍጻሜ የመጣችው። ፈረንሳይ እስካሁን ድረስ በጥሎ ማለፍ ጨዋታዎች ላይ አንድም ጎል አልተቆጠረባትም። በሌላ በኩል ስፔን በምድብ 8-7 ነጥቦችን በመያዝ በአንደኝነት አጠናቃለች። በጥሩ የማለፍ ብቃትና ፈጣን እግር ኳስ የታወቀችው ስፔን በ32ቱ ማጣሪያ ኦስትሪያን 3-0 በሆነ ሰፊ ውጤት አሸንፋለች። በመቀጠልም በ16ቱ ማጣሪያ ከጎረቤቷና ከታሪካዊ ተቀናቃኟ ፖርቹጋል ጋር 1-0 በሆነ ጠባብ ውጤት ድል ተቀናጅታለች። በሩብ ፍጻሜው ደግሞ ጠንካራዋ ቤልጅየምን 2-1 በማሸነፍ ነው ለዚህ ታላቅ ጨዋታ የበቃችው። በመቀጠል ቁልፍ ተጫዋቾችና የታክቲክ ጦርነት። ፈረንሳይን ስናስብ መጀመሪያ ወደ አእምሯችን የሚመጡ ተጫዋቾች አንዱ ኬሊያን ኤምባፔ ነው። ኤምባፔ በፈጣን ሩጫውና ጎል የማስቆጠር ብቃቱ የቡድኑ ዋነኛ የጦር መሳሪያ ነው። በእንቅስቃሴ ውስጥ የሚፈጥረውን ክፍተት የስፔንን ተከላካዮች በእጅጉ እንደሚፈትን ጥርጥር የለውም። ፈረንሳይ በታክቲክ ረገድ እጅግ የተደራጀን መከላከልና ፈጣን የመልሶ ማጥቃት ስልትን ትጠቀማለች። ይሁን እንጂ የፈረንሳይ ደካማ ጎን አንዳንድ ጊዜ በመካከለኛ ክፍል ላይ ኳስን ለረጅም ጊዜ አለመቆጣጠሯና በተከላካዮቿ ላይ ከመጠን በላይ መተማመኗ ሊሆን ይችላል። ስፔን በበኩሏ በወጣቱ ኮከብ ላሚን ያማል እንዲሁም በአማካኝ ስፍራ ተጫዋቾቿ ላይ ትመካለች። ላሚን ያማል በመስመር ላይ የሚያሳየው ድንቅ ክህሎትና ኳስን የመቆጣጠር ብቃት ለፈረንሳይ ተከላካዮች ከባድ ፈተና ይሆናል። ስፔን ኳስን መስርታ አደራጅታና ተቆጣጥራ የመጫወት ትልቅ ጥንካሬ አላት። ነገር ግን ደካማ ጎኗ ፈጣን የመልሶ ማጥቃት በሚሰነዘርበት ጊዜ ተከላካይ ክፍሏ ክፍተቶችን ሊያሳይ ይችላል። በተለይ እንደ ኤምባፔ አይነት ፈጣን ተጫዋች ባሉበት ቡድን ፊት መጋለጧ አደጋ ሊኖረው ይችላል። ይህ ጨዋታ እንዴት ሊጠናቀቅ ይችላል? ብዙ የስፖርት ተንታኞች ፈረንሳይ ባላት ጠንካራ መከላከልና በኤምባፔ የመጨረሻ ደቂቃ ብቃት ጨዋታውን ልታሸንፍ እንደምትችል ይገምታሉ። ሌሎች ደግሞ የስፔን የኳስ ቁጥጥር የበላይነት ፈረንሳይን ሊያዳክም ይችላል ይላሉ። አሁን ደግሞ ወደ እንግሊዝና አርጀንቲና ፍልሚያ እንለፍ። ነገ በአትላንታ ስቴዲየም እግር ኳስ አፍቃሪዎች የሚያስጨንቅ ጨዋታ ይደረጋል። እንግሊዝ ከዓለም ሻምፒዮን አርጀንቲና ጋር ትገናኛለች። የእንግሊዝ ጉዞ እጅግ ፈታኝና ትግል የበዛበት ነበር። በምድብ 12 ላይ 7 ነጥብ በመያዝ በአንደኝነት ካጠናቀቀች በኋላ በጥንካሬ ወደ ጥሎ ማለፍ ደረጃ ተሻገረች። በ32ቱ ማጣሪያ ኮንጎን 2-1 አሸንፋ በመቀጠል በ16ቱ ማጣሪያ ደግሞ ከአዘጋጇ ሜክሲኮ ጋር ተገናኝታ 3-2 በሆነ እጅግ አስደናቂ ፍልሚያ ታላቅ ድልን አድርጋለች። በሩብ ፍጻሜው ደግሞ ከኖርዌይ ጋር ተጫውታ መደበኛው ጊዜ አልቆ በጭማሪ ሰዓት በጁድ ቤሊግሃም 2 ግሩም ጎሎች 2-1 አሸንፋ ነው ዚህ የደረሰችው። እንግሊዝ እስካሁን ባደረገቻቸው የጥሎ ማለፍ ጨዋታዎች በሙሉ ጎልን አስተናግዳለች።
በመቀጠል የሊዮኔል ስካሎኒው አርጀንቲና በበኩሏ በምድብ 10 ላይ 9 ሙሉ ነጥብን በመሰብሰብ ጉዞዋን በይፋ ጀምራለች። በ32ቱ ማጣሪያ ከኬፕ ቨርዴ ጋር ተገናኝታ 3-2 በሆነ አስጨናቂ ጨዋታ አሸንፋለች። በ16ቱ ማጣሪያ ደግሞ ግብፅን 3-2 በሆነ ተመሳሳይ ውጤት ረታለች። በሩብ ፍጻሜው ከጠንካራዋ ስዊዘርላንድ ጋር ተጫውታ ጨዋታውን ወደ ጭማሪ ሰዓት አምርቶ 3-1 በሆነ ውጤት ነው ያሸነፈችው። አርጀንቲና በየጨዋታው 3 ጎል የማስቆጠር አስፈሪ የማጥቃት ብቃት አላት። በአጠቃላይ በጥሩ ማጥቃት 9 ጎሎችን ብታስቆጥርም 5 ጎሎችን ማስተናገዷ ግን የተከላካይ ክፍሏ ላይ ክፍተት እንዳለ ያሳያል። ይህ ደግሞ ለእንግሊዝ ትልቅ ተስፋን የሚሰጥ ነው። እንግሊዝ በበኩሏ ዋናው ተስፋ የሆነውን ጁድ ቤሊንግሃም እና መሪው ሃሪኬን ናቸው። ቤሊንግሃም ቡድኑ በሚቸገርበት ሰዓት ደርሶ ጨዋታዎችን የመቀየር ልዩ ተሰጥኦ እንዳለው በተደጋጋሚ አሳይቷል። ሃሪኬን ደግሞ በትልቅ ልምዱ የጎል ማስቆጠር ብቃቱ ይታወቃል። እንግሊዝ በአካል ጥንካሬ፣ በፈጣን የመስመር ማጥቃትና በቆሙ ኳሶች ላይ ጠንካራ ናት። ነገር ግን ደካማ ጎኗ በተከላካይ ክፍሉ ላይ የሚታዩት አለመረጋጋቶችና ኳስን ከኋላ መስርቶ ለመውጣት የሚደረጉ ስህተቶች ናቸው። በአርጀንቲና በኩል ደግሞ መላው ዓለም አይኑን የሚጥለው በታላቁ ሊዮኔል ሜሲ ላይ ነው። ሜሲ በጨዋታ ውስጥ ባለው የፈጠራ ብቃትና ቡድኑን የመምራት አቅም አሁንም የዓለም አስፈሪ ተጫዋች አድርጎታል። አርጀንቲና ኳስን በአጭር ቅብብል በማሽከርከርና የተቃራኒ ቡድን ተከላካዮች በማስጨነቅ ይታወቃል። ይሁን እንጂ ደካማ ጎኗ በተለይም በረጅም ኳሶችና ፈጣን የመስመር ማጥቃቶች ሲሰነዘሩባት በቀላሉ መደናገጧ ነው። እንግሊዝና አርጀንቲና ሲገናኙ ጨዋታው ከእግር ኳስ በላይ ነው። በሁለቱ ሀገራት መካከል ያለው ታሪካዊ ፉክክር የፖለቲካና የማህበራዊ ታሪክ ትልቅ ትስስር አለው። በ1982ቱ የፎክላንድ ጦርነት በሁለቱ ሀገራት መካከል ትልቅ ጠባሳን ጥሏል። ከዛ በኋላ በ1986ቱ የዓለም ዋንጫ ዲየጎ ማራዶና ያስቆጠራት የእግዜር እጅ ወይም ሃንድ ኦፍ ጋድ ጎል እና ሁለተኛው አስደናቂ ጎል የዚህ ፉክክር እሳትን ይበልጥ አቀጣጥለውታል። በ1998 ዓለም ዋንጫ የዴቪድ ቤካም ቀይ ካርድ እና የአርጀንቲና ድል ሌላው የማይረሳ ታሪክ ነው። ስለዚህ ነገ የሚደረገው ጨዋታ የበቀል ወይም የክብርና የታሪክ የበላይነትን የማረጋገጫ መድረክ ነው። ውድ የብስራት ሚዲያ ቻናል ቤተሰቦቻችን የእናንተ ግምትስ ምንድን ነው? ዛሬ ማታ ፈረንሳይ ታሸንፋለች ወይስ ስፔን? ነገ እንግሊዝ የአርጀንቲናን ጉዞ ማስቆም ትችላለች ወይስ አርጀንቲና ኃያልነቷን በድጋሚ ታስቀጥላለች? የእናንተ አስተያየት በኮሜንት መስጫው ላይ ጻፉልን። ቪዲዮውን ከወደዳችሁት ላይክ ማድረጋችሁን እንዳትረሱ፣ እንዲሁም ለጓደኞቻችሁ ማጋራታችሁን እንዳትረሱ እያልን ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ የደወል ምልክቱን እንዳትረሱ። በሌሎች መረጃዎች እስክንገናኝ ሰላም ቆዩ።